ኡስታዝ ዙሄር ኮሜንት እየጻፈ ነው። ኡስታዝ ማውራት ትፈልጋለህ? ሰላም አለይኩም። ሰላም አይ ለምዶበት አልኩ እኮ ይላልና እንትን አስቆኝ ነው። አልኩ እኮ የሚለው ነገር አስቆኝ ነው ማለት ነው። ቢዚ ነህ እንዴ ኡስታዝ? አውራ፣ ችግር የለውም ቀጥል። አውራ፣ ችግር የለውም። እኔ ለማዳመጥም ጭምር ነው የገባሁት። መቀጠል ትችላለህ። ወላሂ ቀጥል። ኦኬ ጥሩ። እንትን ላይ ማን ነው ባይብል ላይ በእንትን በተባለው መጀመሪያ በነቢያቶቹ ብሉይ ኪዳን ላይ የነበሩ ነቢያቶቹ ሲያስተምሩ የነበረው ቋንቋ ምን አይነት ቋንቋ ነበር የሚጠቀሙበት የነበረው? ያው ነቢያት እንግዲህ እስራኤላውያን ናቸው። ያው ዕብሩ ቋንቋ ነው የሚጠቀሙት። ያው ምን አይነት ዕብራይስጥ ነው የሚጠቀሙበት የነበረው? ምን አይነት ዕብራይስጥ ነው ዕብራይስጡ? የዕብራይስጥኛ ቋንቋ መጽሐፍ ቅዱስ ዕብራይስጥኛ ብሎ እንጂ እንዲህ አይነት ዕብራይስጥኛ እንዲህ አይነት ዕብራይስጥኛ በታሪክ ውስጥ የምታውቀው ከሆነ ማሶሬት ነው አይደል? አሁን እየተጠቀሙ ያሉት ማሶሬት ነው ያለው። ማሶሬት የሚባል ዕብራይስጥ ነው ያለው። ከዛ በፊት ፓሊዮ የሚባል ዕብራይስጥ ነበር አይደል? ነቢያቶቹ እሺ፣ አንድ ጊዜ ምናልባት በቋንቋ ልዩነት ውስጥ ወይም ደግሞ የቋንቋ ዘይቤን ስንመለከት የሆነ ቋንቋ መጠሪያው ጥቅል ስሙ የሆነና በየአካባቢው ልዩነት ሊፈጥር ይችላል። አይ ነቢያቶቹ ሪቪል ሊሆንላቸው በየትኛው ዕብራይስጥ ነው? አንድ ጊዜ እና ሌላም ቋንቋ የትኛውንም ብታይ ግሪክ ከዚህ ወደዚህ ተተረጎመ የሚል ትምህርት እንጂ የሚሰጥህ እንዲህ አይነት ዕብራይስጥኛ እንዲህ አይነት ግሪከኛ ምናምን የሚል መልክ አይሰጥም። አላቅም ነው የሚባለው። አላቅም ብትል ይሻላል እንጂ ዕብራይስጡ ማስረጃ ኦኬ። ፓሊዮ ዕብራይስጥ የሚባል አታውቅም? ማስረጃ ከመጽሐፍ ቅዱስ ማስረጃ ኖ ባይብል ላይ እኮ አይደለም፣ ስለ ታሪክ ነው የምናወራው እንጂ አሁን እኮ ቋንቋ ስለ ታሪክማ እሱ የቋንቋ ትንተና ይባላል። የቋንቋ ትንተና ምን መልስ አይሰጥም። እዚህ ጋር አንዴ አትደራርብ ስታወራ ማለት ነው። ብሉይ ኪዳን ላይ ነቢያቶቹ በዕብራይስጥ ቋንቋ ነው ተጠቀሙት የሚል ባይብል ላይ አለ እንዴ? ሲጀመር ከመነሻው ነው ያው መጽሐፍ እንትን ማን ነው አንደኛ መጽሐፉ ራሱ የተሰጠው ለማን ነው የሚለው ነው ማለት ነው። የመጀመሪያው ዕብራይስጥ የሚል በዕብራይስጥ ነው ነቢያቶቹ ሲናገሩ የነበረው የሚል ነገር አለ ወይ ነው ያልኩ። ባይብል ላይ ቃል በቃልማ እንደሱ የለም። ግን ሰዎች ከታሪክ አንፃር ነው የምናወራው ሀቢቢ፣ እያወራን ያለ ነው። አዎ አይ እስራኤላውያን ናቸው ግን የሚጠቀሙበት የነበረ ቋንቋ ከሌ ነው ምናምን የሚል ነገር እኮ የለም እኮ ባይብል ላይ። ስለዚህ አሁን ነገሩ ምንድነው? ዕብራይስጥ እኔ እናንተ የምንስማማበት ነገር ምንድነው? ትውፊት እንቀበላለን። አንተ ኦርቶዶክስ ነህ፣ ትውፊት ትቀበላለህ። ሶላ ስክሪፕቸራ እንደ ፕሮቴስታንት ብትሆን ኖሮ ባይብል ብቻ በሚለው ነገር አወራሃለሁ። ይሄንንም ባክግራውንድ እንትን አልልም ነበር። ነገር ግን እነሱም እኮ ይጠቀማሉ። ፕሮቴስታንት የሚጠቀሙት ሶላ ስክሪፕቸራ ናቸው። ከባይብል ውጭ ምንም ነገር አንቀበልም ስለሚሉ ሆሊ ትራዲሽን የሚባለው ነገር ስለማይቀበሉ መጽሐፎቹን ማንጻፋቸው እንዴት ተጻፉ፣ እንዴት ነው የመጣው የሚለውን ነገር ኦርቶዶክስና ካቶሊክ ናቸው ሞር መተንተን የሚችሉት። ፕሮቴስታንቱ ግን ሶላ ስክሪፕቸራ 66 መጽሐፍ፣ ብሉይ ኪዳን 39፣ አዲስ ኪዳን 27 ብለው ስለሚቀበሉ ከዛ ውጭ አንቀበልም ስለሚሉ ይሄንን ታሪካዊ ዳራና ታሪካዊ ፍሰቱን ምን ማለት እንደሆነ ለመግባባት ኦርቶዶክስ ስለሆንክ ባክግራውንድን አይቼ ነው ዕብራይስጥ የሚለውን ነገር እንትን ያልኩት ማለት ነው። ኦኬ ጥሩ፣ እሱ ምንም ችግር የለውም። እኔ ልነግርህ የነበረው ነገር ምንድነው? ዕብራይስጡ ብሉይ ኪዳን ላይ የተጻፉ መጽሐፍቶች የነቢያት መጽሐፍቶች መጀመሪያ ሲጻፉ በዕብራይስጥ ነው የተጻፉት። የተጻፈው ዕብራይስጥ ደግሞ ፓሊዮ ማን ነው እያወራ ያለው? አንተ ጋር ነው የሚንጫጫው? አይደለም እኔ ጋር አይደለም። ከስር የሆነች ልጅ ገብታለች። ኦኬ እና የዕብራይስጥ ሲባል ዕብራይስጥ ሁለት አይነት ዕብራይስጥ አለ። በኋላ ላይ ማሶሬቲክ የሚባል ዕብራይስጥ አለ። ከዛ በፊት ደግሞ ፓሊዮ ዕብራይስጥ የሚባል አለ። ምናልባት ወደፊት ጊዜ ሲኖር ታጠናዋለህ ይሄንን ኢንሻአላህ። በዛ በፓሊዮ ዕብራይስጥ ውስጥ መጀመሪያ ነቢያቶቹ ሲመጡ ሪቪል የተደረገላቸው ነገሮች በአጠቃላይ ፓሊዮ በሚባል ዕብራይስጥ ነው። ፓሊዮ በሚባል ዕብራይስጥ ውስጥ ደግሞ ሶስት እንትን ነው ያለው፣ ኬዞች ናቸው ያሉት። አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ የሚባሉ ናቸው። ባለቤት፣ ተሳቢና አገናዛቢ በሚል ነገራቸው ያለች አኢኡ ነው ያለው። ስለዚህ ምንድነው ሐሳብ ኡስታዝ? እኮ ለነገር እኮ ነው ቸኮል ማለት ማወቅ አትፈልግም? መማር አትፈልግም? አይ እያልኩ ያለሁት አሁን የዶክትሪን ነገር እኮ ነው። አላስጨረስከኝም ጉዳይ አይደለም ብዬ ነው እኮ አላስጨረስከኝም እኮ። አሁን ወደ ዋናው ነጥብ ልመጣ ስል እንትን አልከ። እሺ ወደ ዋናው እስቲ ወደ ማነው ኡስታዝ የጠየቁትን ጥያቄ መልስልኝ። ኧረ በለው ትዕግስት አስጨራሽ ነው እንዴ? ወደ ዋናው ፖይንት ልመጣለሁ። ዝም አልኩ። አዎ እሺ ኤሎሃ የሚለው አሁን በማሴሬት ላይ የተቀረበው
በፓሊዮ ብራይስጥ ውስጥ አላህ ተብሎ ነው የሚጠቀሙበት የነበረው። ለምሳሌ በአረማይስጥ ራሱ ፈጣሪን አላህ እያሉ ነው የሚጠቀሙት። ለምሳሌ የአረማይስጥ ባይብልን ብትመለከተው እንደው አንድ ሰው ካለ ያወጣልናል። የአረማይስጥ ባይብል ላይ አሁን ላይ ያለው የአረማይስጥ ባይብል ራሱ አምላክን አላህ እያሉ ነው የሚያስቀምጡት። አላህ እያሉ ነው የሚያስቀምጡት። ስለዚህ የኤሎሃ በማሶሬት በፊት በነበረው በፓሊዮ ብራይስጥ ውስጥ አላህ እያሉ ይጠቀማሉ ማለት ነው። አላህ ማለት አምልኮ የሚገባው ብለው ነው የሚያስቀምጡት። አላህ የሚለው አረብኛ ብቻ አይደለም፣ ራሱ በሴሜቲክ ባክግራውንድ ውስጥ የነበረ ነው። የአብርሃም የይስሐቅ የያዕቆብ አምላክ የነበረ ጥንት የነበሩ ነቢያቶች ሲጠቀሙበት የነበረ ነው። አዲስ ኪዳንም ስትመጣ ኢየሱስና ሐዋርያቱ ሲጠቀሙበት የነበረ ቋንቋ አረማይስጥ የሚባል ቋንቋ ነበር የሚጠቀሙበት የነበረው። ገሊላ አካባቢ ላይ ናዝሬት ነው የነበሩት። እዛ አካባቢ ላይ ሲመለምላቸው አሳ አጥማጅ የነበረውን ጴጥሮስ ዮሐንስና ያዕቆብ በጥብርያዶስ ባህር ላይ ቀር እስካሁን በተወያየንበት ነው። ሌላ ርዕስ ነው። እኔ እኮ አልገባኝም አንተ የምትለው ነገር። ማወቅ መማር አልፈለክም ማለት ነው። በቃ ሚውት አድርገና ሌላ አይደለም። ይኸውልህ ርዕሱ አንደኛ ርዕሱን ቀየርከው፣ ሁለተኛ ቋንቋ ላይ የሚለውን ስም ከዛ በፊት ጥንት የነበሩ ነቢያቶች ሲጠቀሙበት የነበር የኔ ጥያቄ እኮ አይደለም። አላህ የሚል ስም አለ ወይ የሚል ጥያቄ እኮ አይደለም። አልሰማህም መሰለኝ። ጥንት የነበሩት ኦኬ እንግዲህ አስቸጋሪ ነው እንትኑ። በቃ ከውሱ ጋር አይደለ። ይኸውልህ ኡስታዝ አልሰማህም መሰለኝ እንጂ አላህ የሚባል ስም ይጠቀሙ ነበር ወይ የሚል ጥያቄ እኮ አልጠየቅኩም። አይደለም ጥንት የነበረውን አምላክ ነው የምንጠቀመው። ቁርአን ላይ ሪቪል ያደረገው ከስም ጀምሬልህ ከዛ ወደ አይደንቲቲ ደግሞ ልመጣልህ ነበር፣ ወደ ማንነት ልመጣልህ ነበረ። አንተ ግን ወደ ሰፊ አይደለህም። አዳዲስ ነገሮችን ለመማር አትፈልግም። ጦሰና ጥንቡሳስን ይዞ ሂድ። እየሰማሁ ነው። አሁን ይለፍ ለምን ይለፍ ይመልስልኝ እንጂ። አይ በቃ ይለፍ። አይ ቲንክ የማዳመጥ ክህሎቱ ከሌለ ትቸገራለህ። አይ እየሰማሁ ነው። አይ ለምን መሰለህ አሁን ባልተወሰነ ደቂቃ እኮ 15 ደቂቃ ልመልስ እኮ አይባልም። አንተም ብትሆን ነው አይደለም። በቃ ሚውት አድርገህ ምክንያቱም መሀል ላይ እንትን ስለምትል መግባባት አንችልም ማለት ነው። እንግዲህ ሚውት አድርገህ ቁጭ በል ወይ ደግሞ ታች ወርደህ ታብታብ አድርግ። አይ ግዴለህ አታወርዱኝ። ኧረ ሳታወርዱኝ ጥያቄ መልሱልኝ። ታች ወርደህ ታብታብ አድርግ። አይ ቲንክ የመስማት ክህሎት የሚባል ነገር አዳብረና ወደፊት ኢንሻአላህ። ሌላ ሰው አስገቡ። ሰላም አለይኩም ኡስታዝ ዋሂድ ወራህመቱላሂ ቅድም ነው የገባው። እኔ አሰናግደኝ መጀመር። እሺ ቅድም ነው የገባው። ደህና ነህ? ደህና ነኝ። ሰላም ነኝ። አንተ ደህና ነህ? ደህና ነኝ። በጣም ከማግኘት ከምፈልጋቸው ኡስታዞች አንዱ አንተ ነህ። የአንተ ትምህርት ማለት መስማት እፈልጋለሁ። የአንተ የህይወት ታሪክ ማወቅ እፈልጋለሁ። ከዚህ በፊት አንተ ማለት ፕሮቴስታንት እንደነበርክ ነው የምሰማው። ምንድን ነው የፈለግኸው? ጥያቄ ካለ ጥያቄ ጠይቅ። ጥቂት ሰዓት ነው ያለኝ። ጠይቅና እንትን በል። እሺ ማለት አንተ ማለት አሁን የአንተ የህይወት ተሞክሮ መውሰድ እፈልጋለሁ። እስልምና ወይ ገባኝ። ጥያቄ ካለ ጠይቅ። እኛ አሁን ሰዓት የለንም። አሁን እንደዚህ የምናወራበት ሰፊ ጊዜ የራሴ ቤት ስከፍት ምናምን ናና ፎሎ አድርገኝና ከፈለክ እንደዚህ አይነት ነገር ማወቅ ከፈለክ ባክግራውንድ ምንድነው ምናምን ነገር የሚለው ነገር ከምን አንጻር ነው እስልምና ምንድነው ክርስትና የሚለው ነገር ለመጠየቅ ሌላ ራሱን የቻለ ርዕስ የሚያስፈልገው ነው። አሁን ጥያቄና መልስ ነው ያለው። የጥያቄና መልስ ፕሮግራም ላይ መርሃ ግብር ላይ ኢንተርቪው አይሆንም፣ ቃለ መጠይቅ አይሆንም። ስለዚህ ጥያቄ ካለ ጥያቄን ጠይቅ። ጥያቄ ከሌለ ሚውት አድርገህ ለሌላ ሰው ስጥ። ቤት ስከፍት ደግሞ ፎሎ አድርገኝና ኢንሻአላህ ናና ሰፋ ያለ ጊዜ ሲኖርን ሰፋ ያለ ስለ ኢንተርቪው እናወራለን። እሺ እሺ። ጥያቄ እሺ፣ ተዘጋጅና ጠይቃለህ። በቃ ጠይቃለህ። ቤት ስከፍት። ሰላም ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ተስከፍቱ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሪች ቀጥይ። ሰላም ነው ኡስታዝ? ሰላም ነኝ አለሁ። ኦኬ የኔ ጥያቄ ይሄ ፖፕሊቭ የሚባለው ፕላትፎርም ላይ መስራት እንዴት ይችላል? ምን አልሽኝ? ፖፕሊቭ የሚባለው ምንድን ነው? ፖፕሊቭ የሆነ ይከፍላል እና እሱ ላይ እየሰራ ነበርና ኔትወርክ ማርኬቲንግ ነው። አይዋ እሱማ ቁማር ነው። የሰው ገንዘብ ነው። መጨረሻ ላይ በልተው ይጠፋሉ። ከላይ ያለው ማለት ነው። አንቺም ከላይ ካለሽ ከስር ስታስገቢ ኮሚሽን የሚያስበው አይደለ? አዎ ከስር ሲያስገባ ኮሚሽን ያስባለው። ኮሚሽን ያስብልሻል። እሱን ብር ሰብስበው የሚገባው ሰው ከፍሎ ነው አይደል የሚገባው? ላላ ምንም አይነት ክፍያ የለውም። ዝም ብለው ያስገቡናል። ኩባንያው ብቻ ነው እንትን የሚከፍለን እንጂ የሚገባው ሰው ምንም ነገር ሳይከፍልማ አይደለም። ኔትወርክ ማርኬቲንግ አንቺ ሰው ስታስገቢ በምታስገቢው ነገር ኮሚሽን ያስብልሻል።
አዎ ምሳሌ አንድ ሰው ካስገባሁኝ እኔ እነሱ በሰሩ ይከፍለኛል ፖይንት ማለት ነው እኮ። ፖይንት የሚከፍልሽ እኮ የሆነ እቃ አለ፣ እቃ የሚያስተዋውቁት እቃ አለ አይደለ? የለም። አዎ አይ እንግዲህ ኔትወርክ ማርኬቲንግ ቁማር ነው፣ ፈተዋ ተሰጥቶበታል። የሰው ገንዘብ ነው። ብቻ ፖፑሌሽን ኔትወርክ ማርኬቲንግ ነው። ሬጂስተር ታደርጊያለሽ፣ ሰው አምጪ ትባያለሽ። ሰው ባመጣሽው ቁጥር ባመጣሽው እንትን ይታሰብልሻል ይሉሻል አይደለ? አዎ ካመጣን ተጨማሪ ይታሰባል። አሁን ምሳሌ አንድ ሰው ካስገባ ነው 10,000 ፖይንት ይጨምራል። ፖይንት እንትን የሚሰጥሽ በብር መቼ ነው የሚቀየርልሽ? 100,000 ከገባ በኋላ ከዛ በኋላ ዊዝድሮ ካደርጉ። አዎ ስለዚህ እንደዛ ነው። ጨዋታው ቁማር ነው። ኔትወርክ ማርኬቲንግ የሚባል ነገር ኦንላይን ላይ የሚሰራ ቢዝነስ፣ ማንኛውም ቢዝነስ ሐራም ነው ማለት ስልሽ ለማለት የፈለኩት ያው ለምሳሌ ልብስ መሸጥ፣ እቃ መሸጥ ኦንላይን ላይ እንትን ብለው ማስተዋወቅ ምናምን አይደለም እያወራ ያለሁት። ኔትወርክ ማርኬቲንግ ብለው ባይነሪ ትሪ ተብለው ፒራሚድ የሚሰራ ነገር ከላይ የሚገባው ሰው ከስር ሲያስገባ ሬጂስተር እያደረገ እየከፈለ ይገባና መጨረሻ ላይ ከላይ የነበረው ሰው ይጠቀማል። ታች የነበሩ ሰዎች ብራቸው ተበልተው ይጠፋሉ፣ እነዛ ሰዎች ማለት ነው። የተለያየ ኔትወርክ ማርኬቲንጎች ተሰርተዋል ከወርክ ዞን ጀምሮ ማለት ነው። ሁሉም ምንድነው የሚያደርጉት? መጨረሻ ላይ ይጠፋሉ። መጨረሻ ላይ ማለት ነው። ኔትወርክ ማርኬቲንግ የሚባለው ነገር ዑለማዎች በአንድ አፍ ሐራም ነው ብለዋል፣ ቁማር ነው ብለዋል። ቁማር ደግሞ ሐራም ነው በኢስላም። ኦኬ እሱ ነው። ስለዚህ ውጪ ከእንደዚህ አይነት ነገር ሰዎችንም እንዳታስበይ። ሰዎችን የምታስገቢያቸው ሰዎች መጨረሻ ላይ የእሳት እራት ነው የምታደርጊያቸው አንቺ። እንዳይቆጭሽ፣ ከሰዎች ጋር እንዳትቆራረጪ። እንዲህ አይነት ነገሮች ውስጥ በሐላል ያልመጣ ብር ያንቺ ብር አይደለም። ኦኬ ማለት ያው ኖርማል ብር እኮ ብኛ ብር አይከፍልም። ያው ከሰው የሚመጣው ነው እንጂ ፖይንት ነው እኮ ፖይንት ነው። በፖይንቱ ምናምን ይልሽና ማጭበርበር ነው ስራው። እንደዚህ አይነት ነገር ውስጥ ለምን ትገቢያለሽ? በኋላ ላይ እንደዚህ አሁን ውጪ። ኔትወርክ ማርኬቲንግ ቁማር ነው። እንዲህ አይነት ቦታ ውስጥ ያሉ ሰዎችም ኔትወርክ ማርኬቲንግ እንስራ፣ ኦንላይን ቢዝነስ አለ የተወሰነ ከፍለ ትገባለህ ምናምን ካሏችሁ ሌቦች ናቸው። የትኛውም አካል የምታውቁት ሰዎች ካላችሁ ሌብነትን አቁም፣ አላህን ፍራ በሉት። ሙስሊም ከሆነ ደግሞ አላህን ፍራ። ቁማር ነው እየሰራ ያለው። መጨረሻ ላይ ሄደ የሰው ብር ለማስበላት ነው እንጂ በአጠቃላይ ኔትወርክ ማርኬቲንግ የሚባለው ከበፊትም ጀምሮ ከዛሬ 10 ዓመት 20 ዓመት ጀምሮ ያሉ ኔትወርክ ማርኬቲንጎች አንዱም በአሁን ሰዓት ላይ ኤግዚስት አያደርግም። የሚሉት ምንድነው? እቃ እናስተዋውቃለን ከላይ ሰው አስገቡ ምናምን ይልና የሚሰበስቡት የሰውን ብር ነው። ቶፕ ላይ ፒራሚዱ ሄዶ መጨረሻ ላይ ይዘው ይጠፋሉ። ኦንላይን ነው፣ አታውቋቸውም። አድራሻ የላቸውም፣ ስልክ የላቸውም፣ ምንም የላቸውም፣ ይጠፋሉ። አዎ አድራሻ የለውም፣ ግን ያው እኛም የከፈልነው ነገር የለም። ነገርኩሽ። አላህ የምትፈሪ ከሆነ ከዚህ ስራ ውጪ፣ ካልሆነ ግን ቁማር ነው። ህይወትሽን ያበላሻል፣ ህይወትሽን ያመሰቃቅላል። ስራ ያላቸው ሰዎች ችግር የለውም። ስራ የሌላቸው ሰዎች ግን ቤት ንብረታቸውን ሸጠው፣ መኪናቸውን ሸጠው፣ ቤታቸውን ሸጠው ኔትወርክ ማርኬቲንግ ውስጥ ገብተው ስንቶቹ ቀልጠዋል፣ የስንቶቹ ህይወት ተበላሽተዋል፣ የስንቱ ህይወት ትዳር ተፈቷል ራሱ በዚህ የተነሳ። ስለዚህ በተቻለ አቅም ከኔትወርክ ማርኬቲንግ ከሚባል ቢዝነስ ራቁ። ኦንላይን ቢዝነስ አለ፣ ኑና እንክበር። በአጭር ሾርት ከት በአጭር ውስጥ በሾርኔ ቶሎ ብለን እንክበር። ስራ አትስሩ። ስራ መደበኛ ስራ ለምን ትሰራላችሁ? ሰልፍ ኢምፕሎይ ነው መሆን ያለባችሁ። የራሳችሁ ስራ ነው እንትን ማለት። እስከ መቼ ድረስ ሰው ተቀጥራችሁ 8 ሰዓት ትሰራላችሁ? እንዲህ ነው የሚሰብኳችሁ ሲመጡ። ግን ምንድነው የሚያደርጉት? ያንን ብር እናንተ ያስገባችሁትን ብር ያስገቡና የእናንተን ብር ይወስዱትና ከስር እናንተ ስታስገቡ ከስር ከሚገኘው ብር ነው ብራችሁን ዋናችሁን እንኳን ሳትመልሱ ነው የሚወስዱባችሁ ማለት ነው። ለአንድ ሳምንት፣ ለአንድ ወር፣ 2 ወር እቅድ አለ። ባለ 6 ወር እቅድ አለ። ባለ 1 ዓመት እቅድ አለ። የአሁኖቹ ደግሞ የ2 ሳምንትም 3 ሳምንትም አይቆዩም በራሱ። ስለዚህ ኔትወርክ ማርኬቲንግ በአጠቃላይ ቁማር ነው። ከዚህ አይነት ነገር ቁማር ነው። እንደዚህ ብሎ የሚላችሁ ሰዎች ጠላታችሁ ነው። ራቁት። መራቅ ነው ያለው። አውቶማቲካሊ ያንን ሰው መራቅ ነው ያለባችሁ። ሌባ ነው፣ አጨርባሪ ነው። ይሄን ይመስላል እንግዲህ። መርሐባ ጀዛከላሁ ኸይር ኡስታዝ። አንዴ ነው እቀድማለሁ። እኔ አሱር ጥያቄ መጠየቅ ይቻላል? አዎ ትችላለህ። ከቁርአን በፊት አላህ የሚለው ስም ነበረ? ይታወቅ ነበር? አዎ ይታወቃል። አዎ ፓሊዮብራይስት ታውቃለህ? ፓሊዮብራይስት ማስረጃ ሲያሳይ ፓሊዮብራይስት ታውቃለህ ወይ ነው ያልኩህ። እኔ ስለማወቁ ፓሊዮብራይስት የሚለውን ሰው እንደጠየቅኩኝ እኔ አላህ የሚለው ስም ይታወቅ ነበር ወይ? አዎ ብለኸኛል። ማስረጃ። ኦኬ ጥሩ። ነቢያቶቹ ሲናገሩ የነበረው በምን ቋንቋ ነበረ? እኔ ጠየቅኩን ጥያቄ ገብቷል? አዎ አልኩህ እኮ አዎ አልኩህ። እና ከዛ በኋላ አሁን ለምሳሌ ኤሎሄ የሚለው ምን ማለት ነው ትርጉሙ?
እኔ ስለ ኤሎሄ አልጠየኩም። በዕብራይስጥ ነው በአማርኛ ነው አንተ የምትጠቀመው። እኔ ዕብራይስጥ ነው እንትን የምጠቀመው። ስለዚህ ኤሎሄ የሚለውን ቃል ታውቀዋለህ ወይ ብዬ ጠየቅኩ። እኔ እኮ ነኝ የጠየቅኩህ። የኔ ማስረጃ ሰጠሁና በቋንቋ ሊንጉስቲካሊ በሆነ መልኩ ላስረዳ ነው ጠየቅከኝ። ለጠየቀው ጥያቄ ደግሞ እኔ ሊንጉስቲካሊ በሆነ ማስረጃ ልሰጥህ ስል አይ ማውቀው ነገር የለም አልክ። ማታውቀው ነገር ከሆነ ትቸገራለህ። በዕብራይስጥ ኤሎሄ የሚለውን ቃል በፓሊዮ ዕብራይስጥ ሲጠቀሙ የነበረው አላህ እያሉ ነው የሚጠቀሙት። ለምሳሌ በዕብራይስጥ ውስጥ ፓሊዮ ዕብራይስጥ ቆይ ልንገርህ፣ ፓሊዮ ዕብራይስጥ ማስረጃ ወይ ፓሊዮ ዕብራይስጥ የሚባል ታውቃለህ? እኔ ፓሊዮ ዕብራይስጥ ምንድነው ያን ምንድነው አላልኩም። አላህ የሚለው ስም ነበረ ወይ ካንተ በለኛ አሳየኝ። ኧረ በለው ታች ወረድ። አይ ቲንክ ከብዳል ከእንደዚህ አይነት ሰው ጋር ማውራት። ፓሊዮ ዕብራይስጥ የሚባል አለ። ስለሱ መረዳት ካልፈለግ ክፍት ካላረከው ትቸገራለህ። ኤሎሄ የሚለው ቃል የዕብራይስጥ ቃል በኋላ ላይ ማሶሬት ላይ ኤሎሄ ብለው አጠራሩን ጠሩት እንጂ መጀመሪያ ኤሎሄ ላይ ኤ የሚባል ነገር በፓሊዮ ዕብራይስጥ ውስጥ የለም። የሚነበቡት አ ኢ ኡ ነው። ከዛ በኋላ ደግሞ ሲረዝም ደግሞ አ ተብሎ ሁለት አረካ ይነበባል። ሲሰክን ደግሞ እ ተብሎ ነው የሚነበበው። ስለዚህ ኤ የሚባል ለምሳሌ አዳም ነው የሚሉት እነሱ፣ ኤ ብለው አይሉትም እነሱ። አዳም ላይ ሲሆን ፈጣሪ ላይ ሲሆን ግን አላህ የሚለውን ኤ ብለው አሉት። ላ የነበረውን ሁለት አረካት የነበረውን ሎ ብሎ ማንበብ ጀመሩ። አውቀው አጣማው። ህ የሚባለው ነገር ኤሎሃ ኤሎሁ ምናምን የሚለው ነገር አላሃ አላሁ አላሂ የሚለው ነገር በባለቤት በተሳቢና በአገናዛቢ ሲሆን ነው። ሲሰክን ደግሞ በማስከኛ ሲሰክን ደግሞ ህ ተብሎ ነው የሚነበበው። ስለዚህ የመቀጠል ነገር ካላቸው አላሃ አላሂ አላሁ ብሎ ይቀጥላሉ። ከዛ ሲያሰክኑት ግን አላህ ብለው ነው የሚያሰክኑት። ያንን ለመረዳት ክፍት መሆን መቻል አለብህ። አይ እኔ እዚህ አማርኛው ላይ ነው የምፈልገው ምናምን ካል እንዴት ነው ወጊድ ትቸገራለህ። ስለዚህ ከዛ አንፃር ነው አይ ቲንክ ለመረዳት የምትፈልግ ከሆነ ሆደ ሰፊ ሆነ ሊንጉስቲካሊ ፓሊዮ ዕብራይስጥ ምንድነው ማሶሬት ዕብራይስጥ ምንድነው የሚለውን ነገር ጥያቄ መጠየቅ ትችል ነበር። አይ አዳዲስ ነገር ለማወቅ ጉጉት የላችሁም። ለዛ ነው ከዛ አንፃር ነው። ኡስታዝ አለ ስልክ ላይ ነው። ኦኬ ስልክ ላይ ነው። እሺ አድሚኖች አላችሁ? ኡስታዝ ጀማል አሰላሙ አለይኩም ወራህመቱላሂ ወበረካቱ። አስተናግዳቸው ክርስቲያን አስተናግዳቸው አስተናግዳቸው ባሰቶብኛል ለምን እንደሆነ አላውቅም። እንግዲህ ምናት ፍቼ ይሁን። ሰላም አለይኩም ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። اسمع الكلام مرحبا አስቸገሩ አይደለ? አያዳምጡም። የማዳመጥ እንትን የላቸውም። አሁን አላህ የሚለውን አሳየኝ ብሎ ፓሊዮ ዕብራይስጥ ስለው እኔ ፓሊዮ ዕብራይስጥ አላውቅም ማወቅም አልፈልግም ያልጠየቅኩን ነው የምታብራራው ይላል እና እንደዛ ይላል። ወሂድ ያስወረደኝ ነው እና ጥያቄ አንተ ወረደ እዚህ ቤት አመጣ ሸናት ነው መላኩ አለ ከላይ ኡስታዝ ወይ አውራ መላኩ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው ኡስታዝ? እኔ መጠየቅ የምፈልገው ስለ እንትን የእጁጅና መእጁጅ እና ያ ንጉሱ ሲያገኛቸው በመሃላችን ጸብ እንትን ብሎ በመሃላችን ግምት ተራራ ምናምን ዘጋቸውና ተለያዩ አይደለ? የነዛዮቹ አሁን አለ ባለበት ቦታ አሉ። የሆነ ቀኑ ሲደርስ እንደሚወጡ ምናምን ተነግሯል። እና ከዛ የዘጉባቸው ወደዚህኛዎቹ ለንጉሱ ከሰው ወደ ደግሞ ከእጁ ውጭ ጋር ሲካሰሱ የነበሩት ህዝቦች አሁን ካለው ህብረተሰብ ጋር ያሉ ህዝቦች ናቸው ወይስ እነሱ? ስለነሱ ትንሽ ብትነግረኝ ነው። ባጭሩ ያጁጅና ማጁጅ ከአደም ዘር ናቸው። እሱን አይደል ማወቅ ፈለከው? ከእኛ ከሰው ዘር የሆኑ ከአደም ዘሮች ናቸው። ከሃዲያኖች ናቸው።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላህ ስብሓነሁ ወተዓላ የቂያማ ቀን አደምን ምን ይለዋል አሉ? የቁል አላህ ስብሓነሁ ወተዓላ ሊአደም ያ አደም ፈየቁሉ አደም ለበይከ ወሰዕደይክ ፈየቁሉ ለሁ አላህ ስብሓነሁ ወተዓላ አኽሪጅ በዕሰ ናር ፈየቁሉ አደም መን ሁም በዕሱ ናር ያ ረብ። ከዚያ በኋላ አላህ ስብሓነሁ ወተዓላ የቂያማ ቀን ያናግረዋል አደምን። አደም ሆይ የእሳት ሰዎችን አውጣ ይለዋል። የእሳት ሰዎች እነማን ናቸው ጌታዬ ብሎ አደም ይጠይቃል። ከዚያም በኋላ ከየእጁጅ እና መእጁጅ 999 ከነዚህኞቹ ደግሞ አንድ እያለ ይናገራል። ስለዚህ አኽሪጅ በዕሰ ናር ሚን ዙርየቲከ ይላል ሐዲሱ ላይ ከዘሮችህ የሆኑ የእሳት ሰዎችን አውጣ ብሎ ሲያናገረው ጊዜ ከዚያ ከየእጁጅ እና መእጁጅ 999 ይወጣሉ። ከዘሮችህ በሚለው ውስጥ እነሱ ተካተዋልና የእጁጅና መእጁጅ ልክ እንደኛው ከሰዎች ዘር መሆናቸውን ሐዲሱ ይናገራል። ከኛ የሚለዩት ምንድን ነው ከተባለ ከሃዲያኖች ናቸው። ልክ ከሰው ከኛ አብረን ከሚኖሩ ከሃዲያኖች ማለት ነው። አይ ከእነሱን እነዚህ ምድር እያጠፉ ነው ምናምንና ዝጋል ምናምን ብሎ ሌሎቹ ደግሞ አሉ አይደል አብረው የነበሩ አብረዋቸው ከኛው ጋር ከዚህ አብረው ተቀላቅለው የሚኖሩ ነበሩ። እንደኛ ግን አጥፊዎች ናቸው። ልክ ለምሳሌ ከሃዲ ሆኖ አጥፊ የሆነ ትውልድ አለ። ልክ እንደነዚያ ማለት ነው። እነ ያእጁጅ ወማእጁጅ ሙፍሲዱነ ፊል አርድ ፈሀል ዩጅዐሉ ለከ ኸርጅ። አይ የእጁና መእጁጅ ምድር እያበላሹ ነው ምናምን ብለው ያ ዙልቀርን ከሰው እንትን ያሉ በመሃላቸው እንዲዘጋላቸው ያደረጉ ህዝቦች አሉ አይደል? እነዛ ስለነ መእጁጅ ሳይሆን ስለነዚህኞቹ እነዚህ እያጠፉ ነው ምናምን ብለው የእጁና መእጁጅን የከሰሱት ህዝቦች እነሱም ሰው ናቸው እያልኩህ ነው ወንድም። ሰው ናቸው እነሱም ልክ እንደኛ ሰው ናቸው። እነዚህኞቹም እነዚያም ከእኛው ከሰው ከአደም ዘር ናቸው ሁላቸውም። ግን ልዩነታቸው ከኛ ምንድነው? አጥፊዎች ናቸው። በሰዎች ላይ ጥፋትን ማድረግ የሚፈልጉ ናቸው። ከሃዲያኖች ትውልዶች ናቸው። ያ ነው ልዩነታቸው። አላህ በቁርአን ላይ እነ ያእጁጀ ወማእጁጀ ሙፍሲዱነ ፊል አርድ ይላል። ያእጁጅና መእጁጅ በምድር ላይ አጥፊ ትውልዶች ናቸው፣ አጥፊ ህዝቦች ናቸው ብሎ ተናግሯቸው። የዘመኑ ፍጻሜ በሚመጣም ጊዜ እስከዚያ ጊዜ ድረስ ዙልቀርነይን ከዘጋባቸው እንትን በስተጀርባ ግርዶች በስተጀርባ ይገኛሉ እስካሁን ድረስ። ከዛን ጊዜ ዙልቀርነይን ከዘጋባቸው ጊዜ በኋላ እስካሁን ድረስ እስከ የውመል ቂያማ ድረስ እየቆፈሩ ሰዎች ወዳሉበት ዓለም መውጣት ይፈልጋሉ። ነገር ግን እስከዚያ ጊዜ ድረስ እስከ ዒሳ ዘመን ድረስ ኢንሻአላህ አይሉ ልክ በአንድ ቀን ነገ እንጨርሰዋለን ብለው ይሄዳሉ። ገብቷቸዋል። ነገ እንጨርሰዋለን ብለው በአላህ ላይ ሳይመኩ ይሄዳሉ። ልክ ጠዋት ሲያነጉ ልክ እንዳደስ ያ ነገር ሞልቶባቸው ያገኛሉ። በዚህ ሁኔታ እስከ ዒሳ ዘመን ድረስ ይቆያሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ዒሳ ከሰማይ ከወረደ በኋላ ከዚያ በኋላ ደጃልን ከገደለ በኋላ መጨረሻውን የምድር ሰዎችን ሁሉ አማኝ ካደረጋቸው በኋላ ዒሳ ዐለይሂ ሰላም ከዚያ በኋላ ነው የሚነሱት። አላህ ሱብሓነሁ ወተዓላ ለዒሳ ይነግረዋል። ያ ዒሳ ኢነሁ ኸረጀ ሊየ ዒባዱን መን ላ ዩዳኒህም አሐዱን ገይሪ ፈህሩብ አንተ ወመን መዐከ ኢላ ጀበል ጡር ይለዋል፣ አው ኢላ ጀበል ሲና። ዒሳ ሆይ ከእኔ በስተቀር ሌላ ማንም ሊመክታቸው የማይችሉ ኃይሎች ተነስተዋልና የእጁጅና መእጁጅ አንተና አማኞች ወደ ሲና ተራራ ሽሹ ይላቸዋል። ዒሳ ዓለይሂ ሰላም አማኝ ትውልድን ሁሉ እንዳለ ይዞ ወደ ሲና ተራራ ይሸሻል። እየሸሸ ባለበት ጊዜ ዒሳ ዓለይሂ ሰላም ዱዓ ያደርጋል ከሙስሊሞች ጋር እዚያው አብረው። አምላክ አላህ ሆይ እነዚህን ኃይሎች አንተ አጥፋቸው በኃይልህ ብሎ ዒሳ ይለምናል። አላህ ዱዓውን ይቀበለዋል። በዚያው ቅጽበት እያሉ እነሱ በጣም አጥፊዎች ናቸው። እርጥብ ነገራቶችን ሁሉ ያልፉም ያጠፉት ቢሆን እንጂ የበሉት ቢሆን እንጂ ውሃን በአንድ ባህር ላይ ይሰፍራሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንን ትልቅ ባህር እንዳለ ይመጡታል። በዚህ ቦታ ላይ ውሃ ነበር አልነበር እስኪባል ድረስ አሉ በአንዴ ይደርቃል። በጣም አጥፊዎች ናቸው። የምድር ፍጥረት ሁሉ እንደሸሻቸው ያያሉ። ይወታቸዋል። የምድር ሁሉ ፍጥረት ሸሽቶናል፣ የምድር ኃይሎችን አሸንፈናል። አሁን ስለዚህ የሰማይ ኃይል ነው የቀረን፣ አምላክን እንግደል ብለው እንትናቸውን ሰይፋቸው ምንድነው ጦራቸውን ወደ ሰማይ ይልካሉ። ለፈተና ይባልም ዘንድ መላእክቶች ይቀበሉና ደም ለቅልቀው ይልኩላቸዋል። ያንን ሲያዩ ጊዜ የምድር ፍጥረታትን አሸነፍን፣ የሰማይንም ዓለም አሸንፈናል፣ ከኛ በላይ ማንም የለም ብለው ይኮራሉ። በዚህ ሁኔታ ሳሉ ዒሳ ዓለይሂ ሰላም እዚያ ሆኖ በዱዓ ያደርጋል ከሙስሊሞች ጋር።
አላህ ስብሐነሁ ወተዓላ ዱዓውን ይቀበለዋል። አምላክ ያላህ ሆይ እነዚህን ኃይሎች አንተ አጥፋቸው ብሎ ይለምናል። አላህ ስብሐነሁ ወተዓላ ይቀበለዋል። ፈዩህሊኩሁም ላሁ ፊ ሌሊትን ዋሂዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። አላህም በአንድ ሌሊት ይጨርሳቸዋል፣ ያጠፋቸዋል። እንዴት ነው የሚያጠፋቸው? ፈዩርሲሉ ላሁ ዐለይሂም ዱዳ ፈተድኹሉ ምን ዐላ ሩኡሲሂም ወተኽሩጁ ሚን ዱቡሪሂም አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሚን ተሕቲሂም። አላህ ስብሐነሁ ወተዓላ ትሎችን ያስነሳባቸዋል። እነዚያ ትሎች ከሰማይ ይመጣሉ። በየእጁጅ እና በመእጁጅ በእያንዳንዱ ላይ አንዷ ትገባለች፣ ከላይ ገብታ በታች ትወጣለች፣ ታጠፋቸዋለች። ለምን አላህ ስብሐነሁ ወተዓላ ትልን ማስነሳት አስፈለገ? ለምን መላእኮችን አላካቸው? እነዚያን ለማጥፋት በጣም ሀያላን ናቸው። ሰው ሸሽቷቸው ናቸው የሚሄደው። በጣም ግዙፍ ናቸው፣ በጣም ኃይለኛ ናቸው። ኃይላቸው ከሰው በጣም ኃይለኛ ነው፣ እዚህ ከምናያቸው ሰዎች ማለት ነው። ለምንድን ነው አላህ ስብሐነሁ ወተዓላ መላእክትን ያላከው? ለምን ሰማይን አልደረመሰባቸውም? ለምንስ ከምድር አላሰመጣቸውም? አላህ ስብሐነሁ ወተዓላ አንድ ጥበብ አለው፣ አንድ ሱና አለው። እኔ ሀያል ነኝ ብሎ የሚኮራንና የሚንጠባረርን ከእኔ በላይ ማንም ኃይል የለም አምላክም ቢሆን እንኳ ብሎ የሚፎክርን አካል ጥቂት በሆነ ነገር ነው የሚያጠፋው፣ ከቀደሙት ዘመናት ጀምሮ ማለት ነው። የኑህ ህዝቦች ያን ሁሉ ኃይል ይዘው ከእኛ በላይ ማንም ኃይለኛ የለም ባሉ ጊዜ በአማን ቀን ሲጠጡት በነበረ በውሃ ነው የቀሰፋቸው። ውሃን አስነሳባቸው፣ እንደ ፌስታል በቃ ወሰዳቸው። የሁድ ህዝቦች ከዚያ በኋላ መጡ። በጣም ሀያላን አሉ። ከኛ በላይ ማንም መን አሸዱ ሚና ቁዋ አሉ። ከኛ በላይ ማን ኃይል ያለው አሉ። እነሱም በምን አጠፋቸው? በነፋስ። ነፋስ እንግዲህ ብትቆም ምንም ሊያነቃንቅህ አይችልም። ገብቶሃል? ነገር ግን አላህ ያንን ነገር በቅጣት መልክ ሲያመጣው ጊዜ ያንን ሀያላን የሚሉትን ምን ያክል ደካማ መሆናቸውን ለማሳየት ቀላል በሆነች ነገር ነው የሚያጠፋቸው። የሁድ ህዝቦች እንዴት ጠፉ ከተባለ አላህ ስብሐነሁ ወተዓላ ወሰዳቸውና ወደ ሰማይ በነፋስ ለ8 ቀን ያክል በአየር ላይ ዝም ብሎ እንደ ፌስታል ወዘወዛቸው፣ ውንውን አደረጋቸው። ሰኸረሃ ዐለይሂም 7 ለያሊን ወ8 አያሚን ሑሱማ ፈተረ ልቀውመ ፊሃ ሰርዓ ከአነሁም አዕጃዙ ነኽሊን ኻዊያ። ያን ያክል ሀያለን ሲሉ የነበሩ ሰዎችን ወደ ሰማይ ወስዶ አላህ በነፋስ ወዘወዛቸው። በቃ ለ8 ቀን ያክል ወዘዣቸው አለት ነፋስን። ከዚህም አታልፉ ናችሁ ሌላቸው ፈልጎ ነው። እኔ ለእናንተ መልአክን አላወርድም ሰማይንም አልደረምስም፣ ያውና በማን ቀን ሊያንቀሳቀሳችሁ የማይችል ደካማ ነገር በዚያ ነው የምቀጣቸው አላቸው። አላህ ወዘወዛቸው። አሁንም የእጁጅና መእጁጅ በምን ፎከሩ? በኃይላቸው ፎከሩ። የምድር ኃያላን እንዳለ አጥፍተናል፣ የሰማይልን ኃይል እንዲሁ አጥፍተናል ብለው ሲፎክሩ ጊዜ አላህ ጥቃቅን የምታክል ትል ይልክባቸዋል። ከላይ ትገባለች፣ ትገድላቸዋለች። እንዳለ በአንድ ሌሊት ይጨርሳቸዋል። በሚሞቱ ጊዜ በጣም ብዙ ህዝብ ናቸው ጀማ፣ በጣም ብዙ ህዝብ ናቸው። ዓለም ትሸታለች፣ ዓለም ትገማለች። አንድ አካል ሲሞት ጊዜ አንድ ሰው አስቡት ምን ያክል እንደሚያጥነገንገው ሰፈሩ ሰው ስለሚቀበር እንጂ ማለት ነው። ግን እኮ ነው ሰዎች በጣም ይሸታል። እና በሚሞት ጊዜ ያ ሁሉ ሲሆን ዒሳ ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ይለምናል። አሁንም አምላክ አላህ ሆይ እነዚህን አስክሬን የሆነ ቦታ ውሰድና ጣላቸው ከምድር ላይ ብሎ ይለምናል። አላህ ሱብሓነሁ ወተዓላ ወፎችን ይልካል። አንገታቸው በጣም ረጃጅም የሆኑ ወፎች ይመጣሉ። እነሱን እንዳለ እያነሱ አላህ ወደ ሻበት ቦታ ይወስዱና ይጥሏቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያም ምድር ትጣጠብ ዘንድ ኃይለኛ ዝናብን አላህ ሱብሓነሁ ወተዓላ ይልካል። እጥብ ታደርገዋለች። ምድር መጀመሪያ ወደ ነበረባትን በረከትን ትመለሳለች በዚያን ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ አደም ወደ ምድር በወረደበት ጊዜ የምድር በረከት በጣም በርካታ ነበር። አሁን ላይ እንደምናየው አይደለም። ለምሳሌ ሙዝ፣ ዛሬ የምናያት ሙዝ ትንሽዬ ነች አይደለም? አደም ዓለይሂ ሰላም በወረደበት ጊዜ በጣም ግዙፍ ነበር። የሰው ልጅ ኃጢአት ባደረገ ቁጥር እነዚህን ጸጋዎች እየተነጠቀ መጥቶ ነው። ለናሙናነት ያክል ግን ነብዩ ሰለላሁ ዐለይሂ ወሰለም የአንድ ፍራፍሬን መጠን ነገሩ። ሩማን ታውቃላችሁ አይደለ? ሩማን ይሄ ቀዩ ነገር ማለት ነው። የእርሱ አንዱ ቅጠሉ ብቻ ፈየስተظሉ ቢሂ አልጀማዕ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስከ 10 ሰው የሚሆን ያስጠልላል አሉ። ጀማዓዎችን ያስጠልላል አንዱ ቅጠሉ ብቻ ማለት ነው። ዛሬ ላይ ቅጠሉ የዚችን ግማሽ ነው የሚያክለው። አንዱ ቅጠሉ ያንን ያስጠልላል ከተባለ ፍሬው ምን ሊያክል ነው? በረከቶች ወደ ነበሩበት ዘመን ይመለሳሉ። ምክንያቱም ለምንድን ነው ከተባለ በዚያን ጊዜ አጠቃላይ የምድር ሰው ሁሉ አማኝ ነው። ለአንዱ አምላክ ለአላህ ብቻ የሚገዛ ነው። የምድር ሰው ሁሉ ለአንዱ አምላክ ለአላህ ከተገዛ ደግሞ በረከት ወደ ነበረበት ይመለሳል። አላህ ቃል ገብቷል በቁርአን ላይ፣ ቃሉን ፈጻሚ ነው።
ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ብሏል። የዚች ዓለም ሰዎች በእኔ ቢያምኑና እኔም ቢፈሩ በረከትን ከሰማይ ባወረድኩላቸው ከምድር ባወጣሁላቸው ነበር ብሏል። ስለዚህ መጀመሪያ አደም በነበረበት ዘመን እንደነበረ ጸጋዎች ሁሉ ይመለሳሉ። ያሰላም የምድር ሁሉ በረከት የዛኔ ይበረክታል። ሀብት በጣም ይትረፈረፋል። ዒሳ ዓለይሂ ሰላም በሚያስተዳድርበት ዘመን ፈዩፊዱል ማል አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ገንዘብን ይለቃል አሉ። የምድር ሰው ሁሉ እንዳለ ሀብታም ያደርጋቸዋል ኢየሱስ ክርስቶስ። አሜን ነው። ለምን ከተባለ መሪ ነው የዛኔ ያስተዳድራል። መሪዎች ለምድራዊ ህይወታቸው ለራሳቸው ያካብታሉ፣ ይሰበስባሉ አይደል? ነቢያት ግን እንደዛ አይደሉም። ነቢዩላህ ዒሳ ዓለይሂ ሰላም ግን ያንን ገንዘብ ሰብስቦ ለራሱ ሊጠቀምበት ላይ አያደርግም። ለድሃ እንዳለ ይለቃል። ምድር ላይ አንዲት ድሃ እንዳይኖር ያደርጋል እርሱ በሚያስተዳድርበት ዘመን። ገብታችኋል አይደል? የምድር ባለስልጣናቶች ይህን ጸጋቸውን ለድሃ ቢያከፋፍሉት ኖሮ አንድ ድሃ ባልኖረ ነበር።